ሰላም ሰላም፣ እንዴት ናችሁ? ይህ የጂኦግራፊ የኢትዮጵያን ዩኒቨርሲቲ ኢንትራንስ ኤግዛም ወይም የሲኤልሲ ጥያቄዎችን የምንሰራበት ቪዲዮ ለሰን ነው። በዛሬ ቪዲዮ ለሰን ደግሞ ይዤላችሁ የመጣሁት የ2015 ዓመተ ምህረት የሲኤልሲ ጥያቄ ነው ወይም ኢንትራንስ ኤግዛም ጥያቄ ነው። ጥያቄውም እንግዲህ ይሄ ለመጨረሻና ለሁለተኛ ጊዜ የምሰራው ቪዲዮ ለሰን ይሆናል። ይህንን በተመለከተ ኩዌሽንስ ቤዝድ ኦን ጊቭን ክላይሜት ዳታ ይሰጠንና እሱን መሰረት በማድረግ የሚወጡ ጥያቄዎችን እንዴት እንሰራለን። ከዚህ ቀደም የ2016ን በሁለት ቪዲዮ ተመልክተናል። በመጀመሪያ ደረጃ ክላይሜት ዳታ ተሰጥቶ ከዛ ሊወጡ የሚችሉ የጥያቄዎችን መጀመሪያ እንወቅ። በተሰጠው ክላይሜት ዳታ መሰረት ሊጠየቁ የሚችሉ ጥያቄዎች የሚከተሉት ናቸው። ይሄ በየዓመቱ ሲኤልሲ ላይ የማይቀር ነገር ነው። ቢያንስ 5 ጥያቄ ክላይሜት ዳታ ይሰጥና በዚህ በተሰጠው መልኩ ቢያንስ 5 ጥያቄ ይወጣል። በየዓመቱ የማይቀር እንደሚመጣ አውቃችሁ ዝግጁ ናችሁ የምትጠብቁት ነገር ነው። አይመጣም የሚባል ነገር አይደለም። ሊመጣም ላይመጣም ይችላል የምንለው ነገር ሳይሆን በቃ ሁልጊዜ በእያንዳንዱ ዓመተ ምህረት ብታዩ ቤዝድ ክላይሜት ዳታ ጥያቄዎች ይወጣሉ። ስለዚህ ክላይሜት ዳታ ተሰጥቶ የሚወጡ ጥያቄዎች ምንን መሰረት ያደረጉ ናቸው የሚለውን እንመልከት። አንደኛ ሊጠየቅ የሚችለው ከክላይሜት ዳታው አይደንቲፋይንግ ዘ ክላይሜት ታይፕ ነው። ክላይሜት ታይፑን አይደንቲፋይ ማድረግ አይደንቲፋይ the climate type ክላይሜት ታይፕ ምንድን ነው? አሁን ለምሳሌ በጣም ብዙ የክላይሜት አይነቶች አሉ አይደል? እንግዲህ እንደ ኮፐን ክላይሜት ክላሲፊኬሽን ከሄር ኤ ክላይሜት ላይ 3 አለን፣ ቢ ክላይሜት ላይ 2 አለን፣ ሲ ክላይሜት ላይ 3 አለን። እንደገና እሱ ደግሞ ፋርዘር ይከፈላል። ዲ ክላይሜት ላይ 3 አለን፣ እንደገና ፋርዘር በ4 ይከፈላል። ኢ ክላይሜት ላይ 2 አለን። እነዚህ ነው ክላይሜት ታይፕ የምንላቸው። ስለዚህ አንዱ የሚጠየቀው ክላይሜት ታይፑን አይደንቲፋይ ማድረግ ነው። ሁለተኛው ሊጠየቅ የሚችለው አይደንቲፋይንግ ሬንፎል ታይፕ ኦፍ ክላይሜት ነው። አይደንቲፋይንግ ሬንፎል ታይፕ ኦፍ ክላይሜት ምን አይነት የዝናብ አይነት አለው? አዚኖ there are 3 types of rainfall 3 አይነት ሬንፎሎች አሉ። እሱን እንዴት ነው ማወቅ የምንችለው? እነዚህ ምንድናቸው? ኮንቬክሽናል፣ ኦሮግራፊክ ወይም ሪሊፍ እንዲሁም ሳይክሎኒክ ወይም ፍሮንታል። በተሰጠው ዳታ መሰረት የዝናብ አይነቱ እንዴት ማወቅ እንችላለን? ኮንቬክሽናል፣ ኦሮግራፊክ ወይም ሪሊፍ ወይም ሳይክሎኒክ ወይም ፍሮንታል መሆኑን እንዴት ማወቅ እንችላለን የሚለውን እናያለን። የሚጠየቀው ኤኒዌይስ አንዱ ሊጠየቅ የሚችለው በተደጋጋሚም ከተጠየቁ ጥያቄዎች ተነስተን በእርግጠኝነት የምንናገረው የክላይሜት ታይፑን ሬንፎል ታይፕ ራሱ አይደንቲፋይ ማድረግ ይጠየቃል። ሶስተኛ ኔቸር ኦፍ ባዮም ወይም ደግሞ ናቹራል ቬጂቴሽን ኔቸር ኦፍ ቬጂቴሽን የቬጂቴሽን አይነቱ ምንድን ነው? ክላይሜት ታይፑን አይደንቲፋይ ወይም ደግሞ ካወቅ መለየት ከቻል ኔቸር ኦፍ ቬጂቴሽን ወይም ደግሞ ኔቸር ኦፍ ባዮም ማወቅ እንችላለን። ኔቸር ኦፍ ባዮም ማወቅ እንችላለን በቀላሉ። እሱን አሳያቸዋለሁ። ሌላው ሊጠየቅ የሚችለው ሜዠርመንትስ ኦፍ ቴምፕሬቸር ኤንድ ሬንፎል ነው። measurements of temperature and rainfall። ለምሳሌ ብዙ ጊዜ ያው የሚሰጠን የወራት ወይም የዓመት የ12ቱም ወራት የዓመት ወይም ደግሞ አኑዋል ቴምፕሬቸር ኢኔመንዝ አኑዋል ሬንፎል ኢኔመንዝ ወይም በየወሩ ስለሆነ ቴምፕሬቸርን በተመለከተ በዋናነት የሚጠየቁ 2 ነገሮች ናቸው። አንደኛ ሚን ይጠየቃል፣ ሁለተኛ ሬንጅ ይጠየቃል።
አኗል ሬንፎልን በተመለከተ ብዙ ጊዜ ቶታል አኗል ሬንፎል ይጠየቃል። ቶታል አኗል ሬንፎል ከእነዚህ ስቴሽኖች ከፍተኛ ዝናብ ያገኘው የትኛው ነው ወይም ዝቅተኛ ዝናብ በዓመት ውስጥ ያስመዘገበው የትኛው ነው እየተባለ ይጠየቃል። ሚን እና ሬንጅን የቴምፕሬቸርን መሰረት ስናደርግ ደግሞ ከፍተኛ ሚን ያለው፣ ዝቅተኛ ሚን ያለው፣ ከፍተኛ ሬንጅ ያለው፣ ዝቅተኛ ሬንጅ ያለው የትኛው ስቴሽን ነው እየተባለ ይጠየቃል። ሌላው ሊጠየቅ የሚችለው እዚህ ጋር ሲዝኖችን አይደንቲፋይ ማድረግ አይደንቲፋይ ዘ ሲዝንስ አይደንቲፋይ ዘ ሲዝንስ ሲዝኖችን አይደንቲፋይ ማድረግ ይጠየቃል። ምን ተብሎ ሊጠየቅ ይችላል? ዋት ኢዝ ዘ ዌተስት ሲዝን ኦፍ ስቴሽን ዋን ስቴሽን ቱ ወይም ደግሞ ዋት ኢዝ ዘ ድራይ ሲዝን ኦፍ ስቴሽን ዋን ስቴሽን ቱ ስቴሽን ፎር እየተባለ ሊጠየቅ ይችላል። ስለዚህ ሲዝኖችን አይደንቲፋይ ማድረግ ያ ማለት ዊንተር ሲዝን፣ ሰመር ሲዝን፣ አውተመን እና ስፕሪንግ ሲዝኖችን አይደንቲፋይ ማድረግ። አሁን እዚህ ጋር በተሰጠው መሰረት የስቴሽን ዋን ደ ሞስት ዌተስት ሲዝን የትኛው ነው ወይም ደግሞ የስቴሽን ቱ ደ ሞስት ድራይስት ሲዝን የትኛው ነው ወይም ደግሞ ደ ሞስት ሆተስት ሲዝን እንደዚህም ተብሎ ይጠየቃል። ኢንተርምስ ኦፍ ቴምፕሬቸር ኢንተርምስ ኦፍ ሬንፎል ይጠየቃል። ስለዚህ ሲዝኖችን አይደንቲፋይ ማድረግ እንግዲህ ሲዝኖችን አይደንቲፋይ ማድረግ ስንል ኖርዝ ኤንድ ሳውዝ ብለን ከፋፍለን ነው የምናስቀምጠው። ስለዚህ ሲዝንስ ኖርዘርን ሄሚስፌር፣ ኖርዘርን ሄሚስፌር፣ ሳውዘርን ሄሚስፌር ይህንን ማወቅ አለብን። ይሄ ማሰር የምናደርገው ነገር ነው። ሁልጊዜም ማጥናት የለብንም። ሲዝን ለምሳሌ ሰመር ሲዝን፣ ዊንተር ሲዝን፣ አውተመን ሲዝን፣ ስፕሪንግ ሲዝን ፎር ኖርዘርን ሄሚስፌር ሰመር የምንለው መቼ ነው? ይህንን ማወቅ አለባችሁ። ኖርዝ እና ሳውዝ ኦፖዚት ሲዝን ነው ያላቸው። ለኖርዝ ሰመር ሲሆን ለሳውዝ የኖርዝ ሰመር ሲዝን ጊዜ ወይም ወራት ለሳውዝ ዊንተር ይሆናል። ለኖርዝ ዊንተር ሲሆን ለሳውዝ ሰመር ይሆናል። ለኖርዝ ኦተመን ሲሆን ለሳውዝ ስፕሪንግ ይሆናል። ለኖርዝ ስፕሪንግ ሲሆን ለሳውዝ ኦተመን ይሆናል። ይህንን ማወቅ አለብን። ኖርዝ ኤንድ ሳውዘርን ሄሚስፌር ሃቭ ኦፖዚት ሲዝን ያላቸው። ስለዚህ ሰመር ፎር ዘ ኖርዝ መቼ ነው? ጁን፣ ጁላይ፣ ኦገስት ነው። ይሄ ለሳውዝ ምን ይሆናል ማለት ነው? ዊንተር ይሆናል። ስለዚህ ዊንተር ፎር ዘ ሳውዝ ጁን፣ ጁላይ፣ ኦገስት ይሆናል። ዊንተር ፎር ዘ ኖርዝ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ነው። ኢት ዊንተር ፎር ዘ ኖርዝ ለሳውዝ ምን ይሆናል? ሰመር ይሆናል። ስለዚህ ሰመር ፎር ዘ ሳውዘርን ሄሚስፌር ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ይሆናል። ኦተመን ፎር ዘ ኖርዝ የኦተመን ሲዝን የምንለው ወይም ደግሞ የመኸር ወቅት የምንለው ለኖርዝ ሴፕቴምበር፣ ኦክቶበር፣ ኖቨምበር ነው። ኦተመን ፎር ዘ ኖርዝ ለሳውዝ ምን ይሆናል? ስፕሪንግ ይሆናል። ስለዚህ ስፕሪንግ ፎር ዘ ሳውዝ ሴፕቴምበር፣ ኦክቶበር፣ ኖቨምበር ይሆናል። ኦተመን ፎር ዘ ሳውዝ ለሳውዝ ኦተመን የሚሆነው የኖርዝ ስፕሪንግ ሲዝን ይሆናል። ለኖርዝ ስፕሪንግ የሚሆነው መቼ ነው? ማርች፣ አፕሪል፣ ሜይ ይሆናል። ይሄ ለሳውዝ ኦተመን ሲዝን ይሆናል ማለት ነው። ስለዚህ ኦተመን ሲዝን ፎር ደ ሳውዝ ማርች፣ አፕሪል፣ ሜይ ይሆናል። ይህንን ማወቅ አለብን። ዜን እነዚህን ፋክቶች ከያዝን በኋላ ከክላይሜት ዳታ የሚወጡ ጥያቄዎችን እንዴት እንሰራለን ወደሚለው እንሄድ። አሁን እዚህ ጋር የተጠቀምኩት በ2015 ኢሲኤልሲ ላይ የመጣ ጥያቄ ነው፣ ወይ ደግሞ ለ2015 ኢንትራንስ ኤግዛም የተሰጠ ክላይሜት ዳታ እና ከሱ የወጡ ጥያቄዎችን ነው። ለምሳሌ እንግዲህ ዙም ላድርግላችሁና ቁጥሩ እንዲታያችሁ በደንብ ይህን ይመስላል ዳታው። 4 ስቴሽኖች ተሰጥተውናል። የአራቱም ስቴሽኖች የ12 ወራት ሚን ቴምፕሬቸር፣ ሚን ሬንፎል ተሰጥተውናል፣ ወይም ደግሞ ቶታል ሬንፎል። ብዙ ጊዜ ያው ቶታል ሬንፎል ነው የሚሰጠው
ቴምፕሬቸር ግን ሚን ነው። የወሩ ሚን የ30 ወይም የ31 ቀናት ወይም ደግሞ ፌብሩዋሪ ስንመጣ 28 ወይም 29 ቀን ዲፔንድስ የእነሱ ሚን ተሰጥቷል። ስለዚህ የእያንዳንዱ ስቴሽን የአራቱም ስቴሽን ቴምፕሬቸራቸው ኢን ዲግሪ ሴልሺየስ ሬንፎላቸው ፐር መንዝ ኢን ሚሊሜትር ተሰጥቷል። ዴን አንደኛው የመጣው ጥያቄ ምንድን ነው የሚለው which station has the highest annual range of temperature ይላል። the highest annual range of temperature question number 11 ነው። question number 11 ምን ይላል? a station with the highest annual range of temperature ነው የተጠየቀው። ስለዚህ የእያንዳንዱ ስቴሽን አኑዋል ሬንጅ እንሰራለን። የእያንዳንዱ ስቴሽን አኑዋል ሬንጅ እንስራ። ለምሳሌ ስቴሽን ዋን አኑዋል ሬንጅ ማለት ሚን ቴምፕሬቸር ኦፍ ዘ ሆተስት መንዝ ማይነስ ሚን ቴምፕሬቸር ኦፍ ዘ ኮለስት መንዝ ይሆናል። ከ12 ወራት ከፍተኛ ሙቀት የተመዘገበበት ሲቀነስ ዝቅተኛ ሙቀት የተመዘገበበት ወር። ለምሳሌ የስቴሽን ዋን አኑዋል ሬንጅ ኦፍ ቴምፕሬቸር ኢዝ ኢኳል ቱ ቴምፕሬቸር ኦፍ ዘ ሆተስት መንዝ ማይነስ ቴምፕሬቸር ኦፍ the coldest months from the given 12 months ከተሰጡት 12 ወራት በጣም ከፍተኛ ሙቀት የተመዘገበበት ሲቀነስ ዝቅተኛ ሙቀት የተመዘገበበት። አሁን የስቴሽን ዋንን ስንመለከት 26 ነው የተሰጠን። ስለዚህ ዝቅተኛው 26 ነው፣ ከፍተኛው 27 ነው። ስለዚህ ሬንጁ ምን ይሆናል ማለት ነው? 27 ዲግሪ ሴልሺየስ ማይነስ 26 ዲግሪ ሴልሺየስ 1 ዲግሪ ሴልሺየስ ይሆናል። ስለዚህ ስቴሽን ዋን አኑዋል ሬንጁ 1 ዲግሪ ሴልሺየስ ነው። ይሄን ዘን እንቀጥላለን። ስቴሽን ቱ አኑዋል ሬንጅ ኦፍ ቴምፕሬቸር እኩል ይሆናል። እንግዲህ ፎርሙላውን አውቀናል፣ መደጋገም አያስፈልግም። ስለዚህ የስቴሽን ቱ የተሰጠው ሙቀት 25 27 29 31 33 35 33 31 33 20 30 28 26 ነው። ስለዚህ ከፍተኛው 35 ነው። 35 ዲግሪ ሴልሺየስ ማይነስ ዝቅተኛው 25 ዲግሪ ሴልሺየስ ነው። ስንት ይመጣል ማለት ነው? 10 ዲግሪ ሴልሺየስ። ስለዚህ ስቴሽን ቱ አኑዋል ሬንጁ 10 ዲግሪ ሴልሺየስ ነው። ዴን ስቴሽን ስሪ annual range of temperature እኩል ይሆናል። እንግዲህ ስቴሽን 3 የተሰጠው ቴምፕሬቸር 23 22 19 15 15 12 11 13 17 19 22 ነው። ከፍተኛው ስንት ነው? 23። ስለዚህ 23 ዲግሪ ሴልሺየስ ማይነስ ዝቅተኛው 11 ዲግሪ ሴልሺየስ። ስለዚህ 23 ሲቀነስ 11 ስንት ይሆናል? 12 ዲግሪ ሴልሺየስ። ስለዚህ ስቴሽን 3 አኑዋል ሬንጁ 12 ዲግሪ ሴልሺየስ ይሆናል። ስቴሽን 4 የመጨረሻው ስቴሽን 4 አኑዋል ሬንጅ ኦፍ ቴምፕሬቸር ኢዝ ኢኳል ቱ እንግዲህ የስቴሽን 4 የተሰጠን 24 26 28 30 33 34 34 32 28 26 24 ነው። ስለዚህ ከፍተኛው ስንት ነው? 34 ዲግሪ ሴልሺየስ ማይነስ ዝቅተኛው 24 ዲግሪ ሴልሺየስ። 34 ዲግሪ ሴልሺየስ ሲቀነስ 24 ስንት ይሆናል? 10 ዲግሪ ሴልሺየስ። ስለዚህ ስቴሽን 4 ስንት አለው? አኑዋል ሬንጅ ኦፍ ቴምፕሬቸር 10 ዲግሪ ሴልሺየስ። ዴን እንዳነጻጽር ስቴሽን 4 10 መጣ፣ ስቴሽን 3 12፣ ስቴሽን 2 10፣ ስቴሽን 1 1። ስለዚህ መልሱ ምንድን ነው ማለት ነው? ከፍተኛ ያለው ስቴሽን 3 ይሆናል ማለት ነው። አንሰር ኢዝ ስቴሽን 3። አንሰር
ኤ ስቴሽን 3 ይሆናል። አሁን በዚህ አጋጣሚ ተቀይሮ ቢጠየቅ which station has the lowest annual range ከተባለ ማን ይሆናል ማለት ነው? ስቴሽን 1 ስቴሽን 1 it has the lowest annual range of temperature annual range of temperature አለው። ስለዚህ the highest and the lowest annual range ይጠየቃል ማለት ነው። በቃ ይሄው ተመልሶ ይመጣል። ወይም ደግሞ ሃይስት አኑዋል ሬንጅ የተባለው ሎስት አኑዋል ሬንጅ ተብሎ ይጠየቃል። አሁን እዚህ ጋር ሬንጅ ነው የተጠየቀው። ሌላው ሊጠየቅ የሚችለው እዚህ ጋር ደግመን ማየት ያለብን ሃይስት አኑዋል ሚን እና ሎስት አኑዋል ሚን ያለው ስቴሽን የትኛው ነው ተብሎ ይጠየቃል። ሃይስት ኤንድ ሎስት አኑዋል ሚን፣ ሃይስት አኑዋል ሚን annual mean of temperature እንዲሁም በተቃራኒው lowest annual mean temperature ያለው የትኛው ነው ተብሎ ይጠየቃል። አሁን እዚህ ጋር ሚን የምንፈልገው እንግዲህ ሚን ማለት አቬሬጅ ማለት ነው አይደል? ስለዚህ አቬሬጅ ስንፈልግ የተሰጠውን ዳታ ደምረን ለተሰጠው ብዛት ማካፈል ነው። ነገር ግን ፈተና ስለሆነ ፈተና ደግሞ አንዱ ባህሪው ጊዜ ይፈልጋል። ወይም ደግሞ ጊዜን ማኔጅ ማድረግ ይጠበቅብናል። ጊዜን ማኔጅ ስለዚህ ጊዜን ማኔጅ ማድረግ ስለሚጠበቅብን ብዙ ጊዜ ሚን ሲጠየቅ ምንድን ነው ማድረግ ያለባችሁ? ከፍተኛና ዝቅተኛውን አክቹዋሊ ደምራችሁ ነው የ12ቱንም ወር ደምራችሁ ለ12 አካፍላችሁ ነው ማግኘት ያለባችሁ። ግን አቋራጩ መንገድ የሚከተለው ነው። አሁን ለምሳሌ የስቴሽን ዋንን ሚን አኑዋል ቴምፕሬቸር ፈልግ ብባል ማነጻጸር ስለሆነ የተያዘው በቀላሉ የምሰሩበት መንገድ ስቴሽን 1 ሚን አኑዋል ቴምፕሬቸር ኢዝ ኢኳል ቱ አሁን ሬንጅ ስንሰራ ከፍተኛ ነው ዝቅተኛ ነው ወስደናል አይደል? የሁለቱን ድምር ለሁለት ስናካፍል አማካይ ሚኑን ወይም ደግሞ አፕሮክሲሜት ሚኑን ይሰጠናል። ስለዚህ የስቴሽን 1 ለምሳሌ ከፍተኛው ስንት ነው? 27 ዲግሪ ሴልሺየስ ሲደመር ዝቅተኛው 26 ዲግሪ ሴልሺየስ ሲካፈል ለሁለት ስንት ይመጣል? ኦልሞስት 26.5 ዲግሪ ሴልሺየስ ነው የሚመጣው። ከዚህ አይርቅም። ያው ከ27 አይበልጥም፣ ከ26 አያንስም። ምክንያቱም የተሰጠን ቴምፕሬቸር በ26 እና በ27 ሬንጅ ውስጥ ስለሆነ የስቴሽን 2ን ስንፈልግ ስቴሽን 2 ሚን አኑዋል ቴምፕሬቸር ሚን አኑዋል ቴምፕሬቸር በተመሳሳይ ምንድን ነው የምናደርገው? ከፍተኛው ስንት ነው? የስቴሽን 2 ከፍተኛው 35 ነው። 35 ሲደመር 35 ዲግሪ ሴልሺየስ ሲደመር ዝቅተኛው 25 ሲካፈል ለሁለት ስንት ነው የሚመጣው? 60 ስንት ይመጣል? 30 ዲግሪ ሴልሺየስ። ከ25 አያንስም፣ ከ35 አይበልጥም። ስለዚህ የሁለቱ አማካይ ይሆናል 30 ነጥብ ምናምን ወይም ደግሞ 31 ሊመጣ ይችላል። ግን ስለምናነጻጽር ሃይስትና ሎስት ከነዚህ ስቴሽኖች የትኛው እንደሆነ ስለሆነ ይጠየቅ ነው። በቀላሉ በዚህ ማወቅ እንችላለን። እያንዳንዱ ስንደምር ጊዜያችንን ማጥፋት የለብንም። ስቴሽን 3 ሚን አኑዋል ቴምፕሬቸር ኢዝ ኢኳል ቱ ስቴሽን 3 ከፍተኛው ስንት ነው? ስቴሽን 3 23 ዲግሪ ሴልሺየስ ሲደመር ዝቅተኛው ስቴሽን 3 ዝቅተኛው 11 ነው ሲካፈል ለሁለት 23 ሲደመር 11 34 ሲካፈል ለሁለት 17 ዲግሪ ሴልሺየስ ይላል። እንደውም በጣም ሬንጁ ሰፊ ነው። እንደዚህ አይነት ኬስ ሲሆን በቃ መልሱ ሳትሳሳቱ በዚህ መንገድ ማወቅ ትችላላችሁ። ስቴሽን 4 ሚን አኑዋል ቴምፕሬቸር እኩል ይሆናል ከፍተኛው የስቴሽን 4 ከፍተኛው ስንት ነው? 34 ዲግሪ ሴልሺየስ ሲደመር ዝቅተኛው 24 ሲካፈል ለሁለት 34 ሲደመር 24 ስንት ነው የሚመጣው? 58 ሲካፈል ለሁለት ስንት ይመጣል? 29 ዲግሪ
ሴልሺየስ። ስለዚህ ከፍተኛ ያለው የትኛው ነው? ስቴሽን ቱ። ስቴሽን ቱ ሃዝ ዘ ሃይስት ሚን አኑዋል ቴምፕሬቸር። ዘ ሃይስት ሚን አኑዋል ቴምፕሬቸር። ዝቅተኛ ያለው የትኛው ነው? ስቴሽን ስሪ። ስቴሽን ስሪ ሃዝ ዘ ሎስት ሚን አኑዋል ቴምፕሬቸር። ስለዚህ ሬንጅ ብቻ አይደለም ሚንም ሃይስት ሎስት ይጠየቃል። በቀላሉ በዚህ መንገድ ማወቅ ትችላላችሁ ጊዜያችሁን ሳታባክኑ። ሁለተኛው ጥያቄ ኩዌሽን ነምበር 12 ዋት ታይፕ ኦፍ ናቹራል ቬጂቴሽን ኢዝ ፕሪዶሚናንት አት ስቴሽን 2 ይላል። አሁን ይጠየቀን ኔቸር ኦፍ ቬጂቴሽን ነው። ታይፕ ኦፍ ናቹራል ቬጂቴሽን ታይፕ ኦፍ ናቹራል ቬጂቴሽን ወይም ባዮ እንዴት ማወቅ እንችላለን? ሊጠየቁ የሚችሉ ፋክቶች ብዬ ካነሷቸው ውስጥ አንዱ ምንድን ነው? አይደንቲፋይንግ ኔቸር ኦፍ ቬጂቴሽን ወይም ደግሞ ባዮምን እንዴት ማወቅ ነው። አሁን የጠየቅነው ስቴሽን 2 ነው። የስቴሽን 2 ታይፕ ኦፍ ናቹራል ቬጂቴሽን ምንድን ነው? ዋት ኢዝ ዘ ታይፕ ኦፍ ናቹራል ቬጂቴሽን ዛት ዶሚኔት ስቴሽን 2 ተብሎ ነው የጠየቅነው። ስለዚህ ስቴሽን 2 ምን አይነት ታይፕ ኦፍ ናቹራል ቬጂቴሽን ወይም ደግሞ ባዮም አለው የሚለውን ለማወቅ ፈርስት የስቴሽን 2ን ክላይሜት ታይፕ አይደንቲፋይ ማድረግ ይጠበቅብናል። ክላይሜት ታይፕ አይደንቲፋይ ማድረግ ይጠበቅብናል። ክላይሜት ታይፑን አይደንቲፋይ እናርግ። ስለዚህ ስቴሽን 2ን እንመልከት። እንዴት ነው ክላይሜት ታይፑን አይደንቲፋይ የምናደርገው? ክላይሜት ታይፑን አይደንቲፋይ ለማድረግ to identify the climate type first, the climate type, observe temperature, condition, and rainfall condition. የሙቀት ሁኔታውንና የዝናብ ሁኔታውን እንመለከታለን። አሁን ስቴሽን 2 ሙቀቱን ስንመለከት ስቴሽን 2 ሙቀቱ በጣም ከፍተኛ የሚባል ነው። ሃይ ቴምፕሬቸር አለው። ሃይ ቴምፕሬቸር ሚኑን ስንት ነበር ያመጣ ነው? ስቴሽን 2 ሚኑ ስንት ነው? 30። አኗዋል ሚኑ ከ30 በላይ ነው። አኗዋል ሚን ቴምፕሬቸር ኢት ኢዝ ግሬተር ዛን 30 ዲግሪ ሴልሺየስ። ሬንጁ ራሱ ከፍተኛ ነው አይደል? ሬንጁ ስንት ነበር ያመጣ ነው? ስቴሽን 2 10 ዲግሪ ሴልሺየስ። አኗዋል ሬንጁ 10 ዲግሪ ሴልሺየስ ነው። አኗዋል ሬንጅ ኦፍ ቴምፕሬቸሩ 10 ዲግሪ ሴልሺየስ ነው። ስለዚህ አማካዩ 30 ነው። ዝቅተኛው 25 ነው። ከፍተኛው 35 ነው። የዝናብ ሁኔታውን እንመልከት። ሬንፎል ኮንዲሽኑን ወይም የዝናብ ሁኔታውን እንመልከት። የዝናብ ሁኔታውን ስንመለከት እንግዲህ ብንደምረው ስንት ይመጣል? አሁን ደምረንም ማወቅ እንችላለን። ስንደምረው 7 ሲደመር 12 19 33 52 ከ42 ጋር 94 እና 19 113 ሲደመር 2 115። እሺ 100 አለን። 15ቱን እንያዝና እንሄዳለን። 100 ዜን 15 እና 29 44 እና 62 106 ዜን 106 አለን። 6 እና 24 30 እና 15 30 እና 15 ይሆናል 45 እና 8 እና 7 15 45 እና 15 60። ስለዚህ ቶታል አኗዋሉ ስንት ይሆናል? ቶታል አኗዋል ሬንፎል እኩል ይሆናል 260 ሚሊ ሜትር ነው።
ስለዚህ አሁን የዝናብ መጠኑ በጣም ምንድን ነው ማለት ነው? በጣም ቬሪ ሎ ነው። ስካንቲ፣ ይሄ ዓመታዊ ነው። ኢት ኢዝ ስካንቲ ሬንፎል፣ ስካንቲ ሬንፎል። ያ ማለት አንድ ቦታ ላይ እንግዲህ አሁን ለምን ስቴሽን ዋንን ስንመለከት ይኸው ኦልሞስት በሆነ ወር ላይ የዘነበ ዝናብ ያንሳል። አሁን ለምሳሌ ዲሴምበር፣ ኖቨምበር፣ ኦክቶበር ላይ ጃንዋሪ፣ ፌብሩዋሪ ላይ እንዲህ ስንመለከት በጣም 339፣ 256፣ 337፣ 228 ዝናብ የተመዘገባቸው ወራት አሉ። ይሄ ማለት የአንድ ወር በዓመት ሲሆን በጣም ስካንቲ የሚባል ሬንፎል ነው። እንደ አጠቃላይ ዓመታዊ የዝናብ መጠናቸው ከ250 ሚሊ ሜትር በሬንጅ ስናስቀምጠው ከ70 እስከ 250 ሚሊ ሜትር አኗል ሬንፎል፣ ቶታል አኗል ሬንፎል የሚያገኙ አካባቢዎች ምንድን ነው የሚባሉት? ዴዘርት ነው የሚባሉት። ስለዚህ ቴምፕሬቸሩ ከፍተኛ ነው፣ ዝናቡ ዝቅተኛ ነው። ስለዚህ የስቴሽን 2 ክላይሜት ታይፑ ዴዘርት ነው። ዴዘርት ከሆነ ዴዘርት ውስጥ የሚገኙ እጽዋት ደግሞ ታይፕ ኦፍ ናቹራል ቬጂቴሽን ምን ይባላሉ? ዴዘርት ቬጂቴሽን ይባላሉ። ዴዘርት ቬጂቴሽን ወይም በሌላ አባባል ምን ይባላሉ? ዴዘርት ቬጂቴሽን ዜሮ ፋይትስ ይባላሉ። ስለዚህ ኔቸር ኦፍ ታይፕ ኦፍ ናቹራል ቬጂቴሽን ዛት ፕሪዶሚናንት ስቴሽን 2 አኮርዲንግ ቱ ዚስ ዳታ ዴዘርት ቬጂቴሽን ወይም ዜሮ ፋይት የሚል መኖር አለበት። ኮኒፈረስ፣ ማኬስ፣ ዜሮ ፋይትስ፣ አልፓይን ይላል። አሁን እነዚህ አራቱ ነው የምንመለከታቸው። ያው መልሱ በአንሰር ኢዝ ዜሮ ፋይት ነው፣ ምክንያቱም ዴዘርት ታይፕ ኦፍ ቬጂቴሽን ስላለው። ግን ሌሎቹ እንዴት አይሆኑም የሚለው እንመልከት። ኮኒፈረስ የት ውስጥ ነው የሚገኘው? ቴምፕሬት ውስጥ ነው የሚገኘው። ኩል ቴምፕሬት ዲ ክላይሜት ታይፕ ውስጥ ነው የሚመደበው። ዲ ክላይሜት ታይፕ። ስለዚህ ኩል ቴምፕሬት ከሆነ ሙቀቱ ምን መሆን አለበት? ዝቅተኛ። የዝናብ መጠኑ ደግሞ መካከለኛ። ኮኒፈረስ ቬጂቴሽን ስለሆነ ሂውሚድ ኩል ኮንቲኔንታል የምንለው አይነት ይሆናል ማለት ነው። ስለዚህ የዝናብ መጠኑ የተሻለ፣ ግን ሙቀቱ ምን መሆን አለበት? ዝቅተኛ። አሁን እዚህ ጋር የስቴሽን 2 ሙቀቱ ከፍተኛ ነው፣ ዝናቡ ዝቅተኛ ነው። ስለዚህ ዲ ውስጥ ሊመደብ አይችልም። ምንድን ነው የሚሆነው? ይሄ ቢ ውስጥ ነው የሚመደበው። ቢ ታይፕ ሆኖ ቢ ደብሊው አይነት ማለት ነው። ምክንያቱም ከፍተኛ ስለሆነ ቢ ደብሊው ኤች ምን ማለት ነው? ይሄ ትራሪድ ሆት የምንለው ይሆናል ማለት ነው። ስለዚህ ኮኒፈረስ ሊሆን አይችልም በተሰጠን ክላይሜት ዳታ። ማኬስ የምንለው ኢትስ ኮመን አት ሜዲትራኒያን ቬጂቴሽን። ማኬስ እነዚህ ሜዲትራኒያን የምንለው ክላይሜት ላይ ሜዲትራኒያን ክላይሜት ሪጅን ነው የሚገኘው። ክላይሜት ሪጅን ሜዲትራኒያን ክላይሜት ሪጅን ደግሞ በኮፐን ክላይሜት ክላሲፊኬሽን ሌተር ኮድ ምን ነበር? ሲኤስ ምን ነው ማለት ነው። ስለዚህ ሜዲትራኒያን ለምን አይሆንም ካል፣ ወይም ደግሞ ማኬስ ለምን አይሆንም የስቴሽን 2 ካል፣ የሜዲትራኒያን ክላይሜት ካራክተሪስቲክስ ሰመር ሆት ነው ግን ድራይ ነው። ዊንተር ኮልድ ነው ግን ሬኒ ነው። ይህንን ያሟላሉ ስንል ስቴሽን 2 ይህን ክላይሜት ካራክተር አያሟላም። ለምሳሌ ሰመር እንመልከት። ኖርዝ፣ ያው ሜዲትራኒያን ኖርዝም ሳውዝም ስለሚገኝ በሁለቱም ኬዝ ብንሄድ ለምሳሌ ስቴሽን 2 ጁን፣ ጁላይ፣ ኦገስት ስንመለከት ጁን፣ ጁላይ፣ ኦገስት ሙቀቱ ኦፍኮርስ ከፍተኛ ነው። የዝናብ መጠኑ ግን 2፣ 29፣ 62 ነው። ሙቀቱን ብቻ አይተን ሙቀቱ ከፍተኛ ነው፣ ኦፍኮርስ ዝናቡም ዝቅተኛ ነው። ሆት ነው ድራይ ነው ልንል እንችላለን። ግን ዊንተሩን ቸክ እናድርግ። ዊንተሩ ማለት ዲሴምበር፣ ጃንዋሪ፣ ፌብሩዋሪ እንደምታዩት ከሰመር ይልቅ ዝቅተኛ ሙቀት አለው። ግን የዝናብ መጠኑ የተሻለ መሆን አለበት ከሰመር። የተሰጠው የዝናብ መጠን 7፣ 12 ነው። ስለዚህ ሊሆን አይችልም። አልፓይን ማለት ማውንቴን ቬጂቴሽን ማለት ነው። አልፓይን ማውንቴን ቬጂቴሽን ነው። ይህ አፍሮ ማውንቴን ወይም ደግሞ አፍሮ አልፓይን ቬጂቴሽን። ስለዚህ ለምን አልፓይን አይሆንም? ክላይሜቱን ስንመለከት ማውንቴን ከሆነ ቴምፕሬቸሩ ሎው መሆን አለበት፣ ሪላቲቭሊ ኩል መሆን አለበት። ሬንፎሉ
ሃይ መሆን አለበት። ስለዚህ ሁለቱን አያሟላም። ስለዚህ አልፓይን ሊሆን አይችልም። ስለዚህ መልሱ ምንድን ነው? ዜሮፋይትስ። ስቴሽን ቱ ዴዘርት ስለሆነ ታይፕ ኦፍ ናቹራል ቬጂቴሽን ኢዝ ዴዘርት ቬጂቴሽን ወይም ደግሞ ዜሮፋይት የምንላቸው ይሆናል ማለት ነው። ሶስተኛው ጥያቄ ዋት ታይፕ ኦፍ ኢኮሲስተም ኢዝ ሪፕሬዘንት ባይ ስቴሽን ቱ ይላል። እንግዲህ ኢኮሲስተም፣ ባዮም፣ ናቹራል ቬጂቴሽን ተመሳሳይ አጠያየቅ ነው። ሰዓታችን ስለሄደ እነዚህም ሁለት ጥያቄዎችና ሌሎቹን ፋክቶችን እንደገና በሌላ ቪዲዮ ተመልሼ አሳያችኋለሁ። የዛሬውን ግን በዚህ አበቃለሁ። አብራችሁኝ ስለነበራችሁ ቴንኪው። እስከምንገናኝ ሰላም ቆዩ።